በአሜሪካ የገዛ ልጆቹን የጨረሰው አባት አሳዛኝ ክስተት፣ ሩሲያ ውስጥ የከሸፈው የጀርመናዊቷ የቦምብ ጥቃት ሴራ፣ አነጋጋሪው የፓን አፍሪካኒስቱም ኬሚ ሴምባ የፍርድ ቤት ውሎ እንዲሁም የኢራንና አሜሪካ አዲሱ ፍጥጫ። ሰላም ጤና ይስጥልን የቀቢ ኒውስ ቤተሰቦች፣ ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር እንግዳ ወርቅ ተፈራ ነኝ። አብራችሁን ቆዩ። ከአውሮፓ ስንጀምር የሩሲያ የደህንነት አገልግሎት ኤፍኤስቢ በደቡባዊ ሩሲያ ፒያቲጎርስ ከተማ በሚገኝ ሕግ አስከባሪ ተቋም ላይ ሊሰነዘር የነበረ ከባድ የቦምብ ጥቃት ማክሸፉን አሳውቋል። ጥቃቱን ለመፈጸም ስትሞክር እጅ ከፍንጅ የተያዘችው አንዲት ጀርመናዊት ዜጋ ስትሆን በቦርሳዋ ውስጥ የብረት ፍንጥርጣሪዎችን የያዘና በቤት ውስጥ የተሰራ አደገኛ ፈንጂ ተገኝቶባታል። እንደ ሩሲያ መግለጫ ከሆነ የሴራ በዩክሬን የመረጃ ድርጅቶች ቀጥታ ትዕዛዝና በመካከለኛው እስያ እስላማዊ አክራሪዎች አስተባባሪነት ሊፈጸም የታቀደ ነበር። ወደ አሜሪካ ስናልፍ እጅግ ልብ የሚሰብር መረጃ አለን። በደቡባዊ አሜሪካ ሉዚያና ግዛት ውስጥ ሻማር ኤልኪንስ የተባለ ታጣቂ 7 የገዛ ልጆችን ጨምሮ 8 ንጹሐን ህጻናትን በጥይት ደብድቦ ገድሏል። የሽሪቨፓርት ከተማ ፖሊስ እንዳስታወቀው እሁድ ጠዋት በተፈጸመው በዚህ አሰቃቂ ጥቃት ሰለባ የሆኑት እነዚህ ህጻናት እድሜያቸው ከ1 እስከ 12 ዓመት የሆናቸው ናቸው። ታጣቂው አባት በፖሊስ በተወሰደበት እርምጃ ህይወቱ ያለፈ ሲሆን የከተማዋ ከንቲባ ክስተቱን እስካሁን ካጋጠሙን እጅግ የከፋው አሳዛኝ ሁኔታ ሲሉ በሐዘን ገልጸውታል። በአፍሪካ አህጉር ደግሞ ታዋቂው የፓን አፍሪካኒዝም አቀንቃኝና ፓን አፍሪካ ኢመርጀንሲ የተሰኘ ድርጅት መሪ ኬሚ ሴምባ ጉዳይ አነጋጋሪ ሆኗል። ሚያዝያ 13 ቀን በፕሪቶሪያ ከተማ የቪዛ ጊዜን አሳልፈው በመገኘቱ ምክንያት ከልጁ ጋር የታሰረው ሴምባ የቤኒን መንግስት በታህሳስ 2025 ከተሞከረው የመፈንቅለ መንግስት ጋር ግንኙነት አለው በሚል አሳልፈው እንዲሰጠው ጠይቋል። ሆኖም የሴባ ጠበቃ ምንም የቀረበ ማስረጃ እንደሌለ ገልጸዋል። የፈረንሳይ ዜግነቱን ካጣ በኋላ የኒጀር ዲፕሎማቲክ ፓስፖርት የሚጠቀመው ሴባም የአሳልፎ መስጠት የፍርድ ቤት ችሎት ወደ ሚያዝያ 29 መተላለፉ ታውቋል። ዜናችን ስናጠቃልል የኢራንና የአሜሪካ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ፕሬዚዳንት ዶናልድ ትራምፕ ያቀረቡትና በፓኪስታን ኢስላማባድ ሊካሄድ ታቅዶ የነበረ ሁለተኛ ዙር የሰላም ድርድር ኢራን አሻፈረኝ ብላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሪም ዛሬ በሰጡት መግለጫ አሜሪካ የተኩስ አቁም ስምምነቱን ጥሳለች በማለት ከሰዋል። ውጥረቱ ያገረሸው ሌሊቱን የአሜሪካ ባህር ኃይል በኦማን ባህረ ሰላጤ አካባቢ የኢራንን ባንዲራ እያውለበለበች ትጓዝ የነበረች ቱስካ በተባለች የንግድ መርከብ ላይ ጥቃት በመሰንዘር በቁጥጥር ስር መዋሉን ተከትሎ ነው። ይህ ክስተት ቀጠናውን ዳግም ወደ ጦርነት ሊያስገባው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። የተወደዳችሁ ቤተሰቦቻችን የዛሬው ዓለም አቀፍ መረጃዎቻችን እነዚህን ይመስሉ ነበር። ቻናላችንን ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ፈጣንና ሚዛናዊ መረጃዎችን ማግኘታችሁን ቀጥሉ። ቸርን ሰንብት።